ከሳሽ አቃቤ ሕግ ተከሳሽ እውነት በከሳሽና ተከሳሽ መካከል ላይ የሕግ ማስረጃዎች 10 የሐሰት ሕግ ማስረጃዎች ቀርበዋል። እውነት መጀመሪያ እምነት ቃሉን እንዲሰጥ በተጠየቀ ጊዜ እውነት የሚፈጽማቸውና ሲናገር የነበረው ፈርዖን ወንዶችን ልጆች ሁሉ ወንዝ ለስልጣን እንዲጣል አደረገ። ናቡከደነፆር ለወርቅ ምስል ያልሰገደን እቶን እሳት ውስጥ አስጣለ። ዳሪዮስ መንግስት ዘመን ማንም ንጉስን ከመለመን በቀር ሌላ አምላክ የለመነ ወደ አናብስት ጉድጓድ ተጣለ። ይህ እውነት ነው ብለው እውነት በተናገረ እውነት ተከሶ ለፍርድ ቤት ቀረበና የእምነት ክህደት ቃሉን ሰጠ። 10 ማስረጃዎች አቃቤ ሕግ ያቀረባቸው እንዲመሰክሩ ያስከስሳል ብለው እንዲመሰክሩ የመጀመሪያ ምስክር ሲሰማ የውሸት ማስረጃ ሲመሰክር አንደኛው ከክፉዎች ክፉ መንግስትንና ህዝብን ህግንና ወግን የማያከብር ነገር ግን የጽድቅንና ቅድስናን መሰረቶች ለእኛ የማይስማሙን ሀሳቦች ሰዎች እንዲቀበሉ ሲያደርግ አውቃለሁ ብሎ መሰከረ። ነገር ግን የጽድቅንና ቅድስናን መሰረቶች ለእኛ የማይስማሙን ሀሳቦች ሰዎች እንዲቀበሉ ሲያደርግ አውቃለሁ ብሎ መሰከረ። ሌላው ልማዳችን አቃለዋል። በገበያ ላይ እንዳይሸጥና እንዳይለወጥ አርክሰው ሲቀሰቅስ አውቃለሁ ብሎ መሰከረ፣ ደገመ። እውነት ላይ ነው የሚመሰክሩት። እውነት የተናገረውን ቃል ከላይ ሰምታችኋል። እምነት ክህደት ቃሉን የሰጠውን ሰምታችኋል። ክብራችንን፣ ደስታችንን፣ ስስታምነታችንንና ከበሬታችንን ሁሉ ንቀዋል። ከተማችን አርክሷል። ክብርነቶን አቃሏል፣ አዋርዷል ብሎ አሁንም የባሰውን ለዳኛውም ደም የሚያፈላ ንግግር ምስክርነት ሰጠ። ይህን ዳኛው የምስክሮችን ቃል ከሰማ በኋላ እንዲህ አለ። አንተ እስረኛ፣ ከሃዲ፣ ሽፍታ የተመሰከረብህን ሰማህ አይደል አለው። አዎ ሰምቻለሁ ጌታዬ፣ እኔ የተናገርኩት ቃል እውነት ነው ውሸት ነው አለ። እውነት ደግምሎት አለው። ፈርዖን ወንዶችን ልጆች ሁሉ ወንዝ አስጥሏል አላስጣልም? ናቡከደነፆር ለወርቅ ምስል ያልሰገደን እቶን እሳት ውስጥ ጥሏል አልጣልም? በዳሪዮስ መንግስት ዘመን ማንም ንጉስን ከማምለክ በቀር ሌላ አምላክ ያመለከ ወደ አናብስት ጉድጓድ ተጣለ አልተጣለም?
ይህ ነው እኔ ያልኩት፣ ይህ ነው እኔ የመሰከርኩት፣ ይሄ የተናገርኩት፣ ይህንን ነው እኔ የቀሰቀስኩት፣ ያስተማርኩት። በዚህ መከሰስ ይገባኛል። እርሶስ ክብር ፍርድ ቤቱ ምን አመለካከት አለው? ከነሱ ጋር ነዎት ወይስ ከእውነት ጋር ነዎት ብሎ አፋጦ ግልጽልጽ አድርጎ እውነት ተናገረ። እናንተስ? አሁን ይሄ አባባል የሚመለከታችሁ ስንቶቻችሁ ናችሁ? ክብራችሁንና ደስታችሁን ከህብረተሰብና ከህዝብ ብሶት በላይ አክብራችሁ የምትኖሩ ስንቶቻችሁ ናችሁ? እንደ ፈርዖን ወደ ወህኒ ቤት የተጣላችሁና ከዛ በተለያየ ምክንያት ወጣችሁ ያላችሁ ስንቶቻችሁ ናችሁ? ፈርዖንስ እንኳን ወንድ ልጅ ነው ወደ ወንዝ እንዲጣል ያደረገው። ለምን? ስልጣኑን የሚጋራ መጣ ብሎ። ናቡከደነፆር ክብሩን የሚነካ አልፈልግም ከኔ በላይ ብሎ ነው። ስለዚህ ዳሪዮስ መንግስት ማንን ነው? ምን ስላደረገ ነው? ምን ስለፈጸመ ነው ለአናብስት ጉድጓድ ሰውን የጣለው? አናብስት ጉድጓድ ውስጥ የተጣሉ ስንቶች ናችሁ? በአናብስት ጉድጓድ ውስጥ ያላችሁ እናንተ ፍርዱን ለእናንተ ትቻለሁ። ሐሰት ማስረጃ የመሰከራችሁ ሐሰተኞች ስንቶቻችሁ ናችሁ? ይህ ፍርድ እናንተንም ወደፊት የሚመለከት ስለሆነ ለእናንተም ራሳችሁን እንድታውቁ፣ እንድታስቡ፣ እንድታዩበት ነው። የመጨረሻው አይታወቅምና እንድታስቡበት በሰራችሁት ስራ መለኪያው ይመጣልና መለኪያው በሚቀርብበት ጊዜ ራሳችሁ በፈጸማችሁት ያለ ቅሬታ መለኪያው ሲሰፈር መቀበል እንዳለባችሁ ካሁኑኑ እንድትረዱ ነው። ይሄን ሐሳብ ዛሬ እንድታዳምጡ፣ እንድታሰላስሉና እንድታወጡ፣ እንድታወርዱ ምንነቱን መለየት እንድትችሉ ያቀረብኩት። አመሰግናለሁ።